ተመልካቾቻችን በዛሬው ዕለት አጠቃላይ የትምህርቱን ሂደት በተመለከተ በዚህ በተሬ ቀጠና በቆት ወረዳ ተሬ ቀበሌ አካባቢ በተሬ ሁለተኛ ደረጃ ትምህርት ቤት እና መሰናዶ ትምህርት ቤት ነው የሚለው እዚህ ጋር አጠቃላይ በዚህ ትምህርት ቤት ትምህርት እየተሰጠ ይገኛል። ከመስከረም 5 ጀምሮ አጠቃላይ የትምህርት ሂደቱ እየተሰጠ መሆኑን ሰምተናል። ይህም በተመለከተ በትምህርት ቤቱ ቅጥር ግቢ ውስጥ በመግባት አጠቃላይ የትምህርት ቤቱን ትምህርት ሂደቱን ከመምህራኖች ጋር እንዲሁም ከተማሪዎች ጋር ለማሳየት ነው። ተከታተሉን። አመሰግናለሁ። when it happened ወይም መቼ ተከስቶ ነበር የሚለውን የሚያሳየው ምን ተብሎ ይጠራል ማለት ነው? ታሪክ ተብሎ ይጠራል። አለበት ማለት ነው። እነዚህ ነገሮች የሚመልስ ነው ማለት ነው። የመጀመሪያውን ስንመለከት እንግዲህ ታሪክ ብለን የምንጠራው ስንመለከት ታታፕ እንደሚለው ወይ ምን ተከስቶ ነበር ወይ ምን ተከስቶ ነበር የሚለው እናያለን። ከዛ በተጨማሪ it happened ለምን ተከስቶ ነበር ወይ ያ ክስተት እንዴት ለምን ነበር የተከሰተው የሚለውን የሚያሳየው ምን ተብሎ ይጠራል ማለት ነው? ታሪክ ተብሎ ይጠራል። ታሪክ ማለት ነው ማረጋገጥ አንችልም። ስለዚህ እነዚህ ነገሮች መሰረታዊ ነገሮች ናቸው። ተማሪዎች እንዴት ናችሁ? እንዴት ናችሁ? የትምህርት አሪፍ ነው? ጎበዞች። ለመምህራችሁ አንድ ያጨብጭቡ። በመሆኑም የሸዋ ጠቅላይ ግዛት በሚያስተምራቸው በሁሉም ቀጠናዎች ያለምንም እንከን ትምህርት በተለይ ከመስከረም 5 ጀምሮ በተከታታይነት እየተሰጠ ይገኛል። ውድ የአማራ ፋኖ ደጋፊዎች አማራ ፋኖ በተዋቀረበት በሁሉም ቀጠና መሰል ተግባራት እንዲከናወኑ አማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር እያለ ከልብ አመሰግናለሁ። ስለ ቆይታችን ከልብ አመሰግናለሁ።
ተመልካቾቻችን በዛሬው ዕለት አጠቃላይ የትምህርቱን ሂደት በተመለከተ በዚህ በተሬ ቀጠና በቆት ወረዳ ተሬ ቀበሌ አካባቢ በተሬ ሁለተኛ ደረጃ ትምህርት ቤት እና መሰናዶ ትምህርት ቤት ነው የሚለው እዚህ ጋር አጠቃላይ በዚህ ትምህርት ቤት ትምህርት እየተሰጠ ይገኛል። ከመስከረም 5 ጀምሮ አጠቃላይ የትምህርት ሂደቱ እየተሰጠ መሆኑን ሰምተናል። ይህም በተመለከተ በትምህርት ቤቱ ቅጥር ግቢ ውስጥ በመግባት አጠቃላይ የትምህርት ቤቱን ትምህርት ሂደቱን ከመምህራኖች ጋር እንዲሁም ከተማሪዎች ጋር ለማሳየት ነው። ተከተሉን። አመሰግናለሁ። ኦን ኢት ሃፕን ወይም መቼ ተከስቶ ነበር የሚለውን የሚያሳየው ምን ተብሎ ይጠራል ማለት ነው? ታሪክ ተብሎ ይጠራል።
በዛሬው ዕለት በዚህ በሸዋ ቀጠና በተለይ በዚህ በኤፍራታ ይፋት ቀጠና ኦት ወረዳ ተሬ እንገኛለን። በተሬ ሁለተኛ ደረጃ እና መስሪያ ቤት እንገኛለን። እንግዲህ ዘንድሮ በ2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ በተቆጣጠራቸው በሁሉም አካባቢዎች ትምህርት መሰጠት እንዳለበት በተለያየ መንገድ ደንግጓል። ይህም ደግሞ ተቋማችን የአማራ ፋኖ ሸዋ ጠቅላይ ግዛት የሚያስተዳድራቸው በሁሉም ቀጠናዎች ትምህርት ያለምንም ገደብ ያለምንም የጸጥታ ችግር እየተሰጠ ይገኛል። ይህም በተመለከተ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር በተለይ በዚህ ቀጠና የተቆጣጠረው ራምቦ ክፍለ ጦር አስተዳደር ከእሱ ጋር በተለይ ንጹ ክፍለ ጦር በተቆጣጠሩበት አካባቢ ትምህርት በምን መልኩ እየሰጠ ይገኛል የሚለውን ከአርበኛ ተክለ ተፈራ ጋር የክፍለ ጦሩ አስተዳደር ነው ከእሱ ጋር አጣዋለች ቆይታ እናደርጋለን። አሁን እንደምታዩት ተማሪዎች ለእረፍት ወጥተው ነው በየክላስ ቀጠና አይተናል። የተሰጠ ነው። አርበኛ ተክለ ተፈራ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር የራምቦ ክፍለ ጦር አስተዳደር እንደው አጠቃላይ የትምህርት ሁኔታ በተቆጣጠረበት አካባቢ በመልኩ እየሰጠ ይገኛል። ለዚህም ምን ድጋፍ ያደረጋችሁ ነው? አመሰግናለሁ። በዋናነት ድርጅቱን ወይም የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ተቆጣጥሮ የሚያስተዳድርባቸው አካባቢዎችና ቦታዎች በሙሉ በዚህ ሰዓት እንደ ማንኛውም አግባብና ስርዓትን በተከተለ መልኩ አማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በተለየ መልኩ የትምህርት አገልግሎት ህዝቡ እንዲያገኝ ተማሪን በስርዓት እንዲማር እያደረግን ያለ። ይህን ሲያደርግ በተለይ በተማሪዎች ላይ የሚመጡ ተጽዕኖዎችን በመቋቋም ፈተና ውስጥ የተለያዩ ችግሮች ውስጥ እንዳይገቡ እነዚህን መስዋዕት በመሆን እነዚህን ችግሮችን በማለፍ በመፍታት እንዲሁም የማይማር አካላት እንዳይኖር እነዚህን ቅስቀሳ በማድረግ ሰራዊቱ ትውልድ አማራን በሙሉ የተማረ ኃይል ለማድረግ በተለይ ደግሞ የሚማሩባቸው ቦታዎች በተለይ ተቋማት ውስጥ ትምህርት ቤቶች በአሁኑ ሰዓት በአገዛዙ ቁጥጥር ስር ያሉ ትምህርት ቤቶች በካምፕ ደረጃ ነው እያገለገሉ ያሉት ማለት ነው ለሰራዊቱ። ነገር ግን የአማራ ፋኖ ሸዋ ጠቅላይ ግዛት ባለበት አካባቢ ከተቋም በመውጣት ለተማሪዎች በመልቀቅ ተማሪዎችን በማስቀደም ህዝብን በማስቀደም ያን አገልግሎት እንዲሰጥ በማድረግ ይህን በማስቀደም በዚህ ሰዓት አገዛዙ ካምፕ አድርጓቸው በስርዓት እንኳን እንደማይማሩ ተቋማት ተደርገዋል ማለት ነው። ስለዚህ አማራ ፋኖ ሸዋ ጠቅላይ ግዛት ግን በተቆጣጠረባቸው ከተሞችና ቦታዎች ተማሪዎች በስርዓት ተምረው እንዲገቡ ህዝቡ በስርዓት አገልግሎት እንዲያገኝ እያደረገ ነው ያለው ማለት ነው። በዚህ በኩል የሰራዊቱ ሚናና የድርጅቱ ሚና በጣም ታላቅና ጉልህ ሚና ተጫውቷል ብለናል። አርበኛ ተክሉ ደግሞ ቀጣይ አንዱ ነገር ምናልባት ከዚህ ቀደም በተለይ 2017 ዓመት እንዳየነው በተለያዩ አካባቢዎች በትምህርት ቤቶች ላይ አገዛዙ ዕድሜ ጥቃት ሲፈጽም ኖሯል። በዚህም ተማሪዎች፣ መምህራን፣ ህፃናት ጭምር ህይወታቸው አልፏል። ትምህርት ቤቶች ወድመዋል። ያንን አሁን ተማሪዎች ወላጆችን ይህን ስጋት አለባቸው። በዚህ ደረጃ በርካታ ተማሪ ባንመጣ የተፈለገው ልክ እንዲመጣ ወላጆች ልጆቻቸው ተማሪዎችን በላቸው እንደውም ላይ ደንበ ታሳልባቸው እንደ ድርጅት ወይም እንደ ሀገር ወይም እንደ አማራ ህዝብ ነፃ አውጪ የምናደርገው አስተዋጽኦ በዋናነት ይህ ስርዓት ወይም ህገ መንግስት በዋናነት የአማራን ህዝብ በኢኮኖሚ በትምህርትም በእውቀትም ባለው ነገር የደቀቀና የወደቀ ለማድረግ ቆርጦ ነው የሚሰራ ያለው ማለት ነው። ስለዚህ እኛ ደግሞ በኢኮኖሚ ብቻ አይደለም፣ በትምህርት ብቻ አይደለም የአማራ ህዝብ ከወደቀበት ቁልቁለት ተንሰራፍቶ ተነስቶ የነበረውን የኢኮኖሚ የትምህርት የእውቀትን ባለቤት እንዲሆን ስለሚፈልግ ድርጅቱ ወይም ደግሞ ይህ የትግል ተካፋይ ይህንን የማሳደግ ለህብረተሰባችን ግንዛቤ መላው ለአማራ
ግንዛቤ መፍጠርና ተማሪዎች በኩራትና በንቃት ትምህርታቸውን እንዲከታተሉ ትውልዱ ላይ የተለየ አሻራ እንዳይኖርበት ያን ተቋቁሞ ማሳለፍ ችግሮች ካሉ እነዚህም ከድርጅት ጋር እጅና ጓንት በመሆን ፈቶ በህዝባችንም በተማሪዎቻችንም የሚመጣውን የአማራን አደናቃፊ ክስተት ይህንን ተቋቁመን አስተምረን ቀስቅሰን ነገ የተሻለ ቀንና የተሻለ ትውልድ ለመፍጠር ነው በጣም እየጣርን ያለ ነው ማለት ነው። ስለዚህ ይህንን በዋናነት ለተተኪ ትውልድ የማስተላለፍን የማስተማርን የታላችን ግዴታችን ማለት ነው። በዋናነት ከዚህም በፊት አሁንም እየሆነ ያለው ምናልባት እንደ ህልውና አደጋ ቢጋረጥብንም ይህን ደግሞ አባቶቻችን አሸንፈው እንዳለፉት ሁሉ ይህንን የህልውና አደጋችንን አንደኛ ውድቀት የትምህርትን ውድቀት አንዱ አለመማርም በመሰረቱ አማራን ለውድቀት አንደኛው ይዳርገዋል ማለት ነው። ስለዚህ በትምህርት መውደቅ የለበትም። አማራ በትምህርቱም ተምሮ ምሁር እንደተባለው ሁሉ ምሁር መቻል ስላለበት ሁሉም ጎን ለጎን ተመጣጣኝ አድርጎ የአማራን ህዝብ ከወደቀበት አድርጎ የማንሳት የማስተማር የማብቃት የማገዝና የመርዳት ይህ የፋኖ ትግል አስፈላጊ ነው ብለን እናምናለን። አርበኛ ተፈራ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአፄ አምስት የራምቦ አስተዳደር በወቅታዊ ጉዳዮች ላይ እንዲሁም አጠቃላይ የትምህርት ስርዓቱ የእናንተ ሰራዊት ከተቋጠረበት ቀጠና ሁሉ እያደረጋቸው ስላለው በጎ ስራ ተማሪዎች እንዲማሩ ወላጆች ልጆቻቸውን ትምህርት ቤት እንዲልኩ የጸጥታ ሁኔታዎችን ከማስከበር አንጻር ልጆች ወጥተው እንዲገቡ በሰላም እንዲገቡ የምታደርጓቸውን መልካም ተግባራት በአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ስም ከልብ እያመሰገንኩ አሁንም ቀጣይ ክትትላችሁ እንዳይለያችሁ ለማለት እፈልጋለሁ። አመሰግናለሁ። ተመልካቾቻችን እንግዲህ በዛሬው ዕለት በተለያዩ ቀጠናዎች እየዞር በተለይ በዚህ በሸዋ አሁን እንደ ሸዋ ቀጠና ቤቶቻችን የእኛ ሰራዊት ተባተረበት በዚህ በመዘዞ የተለያዩ ሰዎችን አሰማርተን የተለያዩ ኮሚኒኬሽን ባለሙያዎችን አሰማርተን በዚህ በቀወት በየለን በሁሉ ትምህርት ቤት በተሬ እዚህ እያየ ነው። ተሬም አንደኛ ደረጃ ሁለተኛ ደረጃ ያየንበት ቤት አለ። ትምህርት በአግባቡ እየተሰጠ ይገኛል። በመሆኑም የሸዋ ጠቅላይ ግዛት በሚያስተዳድራቸው በሁሉም ቀጠናዎች ያለምንም እንከን ትምህርት በተለይ ከመስከረም 5 ጀምሮ በተከታታይነት እየተሰጠ ይገኛል። ውድ የአማራ ፋኖ ደጋፊዎች አማራ ፋኖ በተዋቀረበት በሁሉም ቀጠና መሰል ተግባራት እንዲከናወኑ አማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ከልብ አመሰግናለሁ። ስለ ቆይታችን ከልብ አመሰግናለሁ። ተማሪዎች እንዴት ናችሁ? እናንተ ተማሪዎች አፍጥኑ እንጂ እንዴት ናችሁ? የትምህርት አሪፍ ነው? ጎበዞች። Yeah.
ይቺ ማነው? ተማሪዎች ይቺስ ይቺስ? ጎበዞ ተማሪዎች አንዴ ያጨብጭቡ። ጎበዞች ለመምህራችሁ አንዴ ያጨብጭቡ። ሰላም ጤና ይስጥልን ተመልካቾቻችን፣ በዛሬው ዕለት በዚህ በሸዋ ጠቅላይ ግዛት በቀወት ወረዳ በተለይ በዚህ በኢፋት አውራጃ አካባቢ ቀወት ወረዳ አንድ ትምህርት ቤት ተገኝተናል። ይህ ትምህርት ቤት ተሬ አንደኛ ደረጃ ትምህርት ቤት ይባላል። እንግዲህ ይህን ዘንድሮ በ2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ባወረደው ትምህርትን በተመለከተ አዲስ መመሪያ መሰረት በሁሉም የአማራ ፋኖ ሸዋ ጠቅላይ ግዛት እንዲሁም ደግሞ ድርጅቱ በተቆጣጠራቸው ሁሉም ቀጠናዎች ትምህርት ወቅቱን ጠብቆ መሰጠት እንዳለበት ይደነግጋል። ለዚህም ውሳኔዎች ተላልፈዋል። በዚህ መሰረት እኛም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሁሉም ቀጠና በተቆጣጠረበት በሁሉም ቀጠና ትምህርት በተለይ መስከረም 5 ጀምሮ ወቅቱን ጠብቆ እየተካሄደ ይገኛል። በዛ አጠገቤ አንድ እንግዳ እየቀርብ ያለው የትምህርቱ ምክትል ርዕሰ መምህር ናቸው። አጠቃላይ በሁሉም ክላሶች እየተዘዋወርን ትምህርት በአግባቡ የተሰጠ እንደሆነ አይተናል። ከእሳቸው ጋር አጠር ያለች ቆይታ እናደርጋለን። መምህር ስለ ቃለ መጠይቅ ከልብ እያመሰገንኩ እስኪ ስሞትንና የስራ ድርሻው በትምህርት ቤት ውስጥ ያሉትን የስራ ድርሻዎችን በማስተዋወቅ አጠር ያለች ቆይታ እንድናደርግ ነው። አመሰግናለሁ ስለተሰጠኝ እድል። እኔ ምክትል ርዕሰ መምህር በላቸው ዘነበ የተሬ አጠቃላይ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ነኝ። ያው የ2018 የትምህርት ዘመን ከቅድመ ዝግጅት እስከ አሁን ባለው እንትን የመማር ማስተማር ስራው ከመስከረም 5 ጀምሮ በአግባቡ እየተከናወነ ይገኛል። ከዚህ በፊት ካሉት ዓመተ ምህረት የዘንድሮው በተለየ መልኩ የተማሪ ቁጥራችንም ከፍተኛ ነው። በሁሉም ክፍል ከቅድመ መደበኛ ክላስ ጀምሮ ሁሉም ተማሪዎች በወቅቱ ገብተውልን እያስተማርን እንገኛለን። ሁሉም ነገር የተስተካከለ ነው። ትምህርት ቤቱ ከማንኛውም የፖለቲካ እንትን ነፃ ነው። ምንም አይነት እንቅስቃሴ አይደረግበትም። ተማሪና መምህራን፣ የትምህርት ቤት አመራር፣ አስተዳደሮች ነው የሚገኙበት። አጠቃላይ ይህን ሲሆን የትምህርት አጀማመራችን በትምህርት ቤታችን ትምህርት ቤቱ ቆየት ብሎ በ1972 ዓመተ ምህረት ጀምሮ የተመሰረተ ሲሆን ትምህርት ቤቱ የገጽታ ግንባታ ወይም ደግሞ ክፍሎች የመማሪያ ክፍል አነስተኛ ነው። ይህንን አሁን የሚመለከተው አካል ድጋፍ አድርጎልን የተማሪ ቁጥር ስለጨመረ የመማሪያ ክፍሎች እነኝን የተለያዩ ቁሳቁሶች የተማሪ መቀመጫ ወንበር እነኝን የመሳሰሉትን ድጋፍ እንዲደረግልን ወይም ደግሞ ጥገና የሚያስፈልጋቸው ክፍሎች ስላሉ እነኛን ጥገና ተደርጎላቸው የመማር ማስተማር ስራችን በአግባቡ እንዲካሄድ እንፈልጋለን። አመሰግናለሁ መምህር። ቅድም እንዳነሳው እኛም ከኬጂ ጀምሮ ህጻናት በጣም በርካታ ህጻናት በትምህርት ቤት ተገኝተው ትምህርታቸውን እየተከታተሉ መሆኑን እያየን ነው። ከዚህም ደግሞ በሁሉም ክላሶች ከ8ኛ ክፍል ያሉ ናቸው። ክፍሉ ሙሉ በሙሉ ተማሪዎች እያስተናገደ ይገኛል። እንደው አሁን ባለው በተለይ እንደ ክልላችን እንደ አማራ ክልል እንደምታየው ትምህርት ነፃ ነው፣ ገለልተኛ ነው፣ ከፖለቲካ ገለልተኛ መሆን አለበት። በፋኖ በኩልም በአገዛዙ በኩልም እነኚህ ትምህርት ቤቶች ከስጋት የጸዱ እንዲሆኑ ምን መልዕክት ታስተላልፋለህ? ድጋሚ አመሰግናለሁ። እንግዲህ በማንኛውም እንትን ትምህርት ቤት ሴኩላር ከማንኛውም ፖለቲካ ሃይማኖታዊ ነፃ መሆን ያለበት። በዚህ አካባቢ በሚንቀሳቀሱ የመንግስትም ሆነ መንግስታዊ ባልሆነ እንትን ከትምህርት ቤት ነፃ ሆኖ የትምህርት ቤት ተማሪዎች በነፃነት
ትምህርታቸውን እንዲከታተሉ አሁንም ነፃ እንዲሆን ነው የምንፈልገው። እስካሁንም ትምህርት ቤታችን ከማንኛውም የፖለቲካ እንትን ነፃ ነው። ይህንን ማስተላለፍ የምንፈልገው ደግሞ በመጨረሻም አንድ ጥያቄ ለመጨመር ያህል ነው። እንዳየነው ተማሪዎች ቁጥራቸው በጣም ይበል የሚያሰኝ መልኩ በዚህ መልኩ የተማሩ ነው። እንደው በአንዳንድ ቦታ ትምህርት ያልተጀመረ መስሏቸው ወደኋላ የቀሩ ወይ ደግሞ አጠቃላይ አሁን ያለው ነባራዊ ሁኔታም ሰግተው ጥቃትንም አገዛዙ በተለይ በተለያዩ ቦታዎች የድሮን ጥቃት ተፈጽመዋል። ሰግተው ተማሪዎች ወደ ትምህርት ቤት ያልመጡ ተማሪዎች እንዲመጡ ምን አይነት መልዕክት ይኖሩታል? እንግዲህ እነዚህ ላይ የማስተላልፈው መልዕክት ምንድን ነው? ከዚህ በፊት እንደተባለውም በተወሰኑ አካባቢዎችና ትምህርት ቤቶች ላይ በስህተት የሚሆን ታውቆ እንትን ያለበትና አደጋ የደረሰባቸው ቦታዎችን ሰምተናል። አሁን ግን በዘንድሮ ዓመት ያው ከመንግስትም ቢሆን ቃል በተገባው መሰረት ድሮንም ሆነ ሌሎች ጥቃቶች በህፃናት በሚማሩባቸው በትምህርት ቤቶችና እንዲህ አካባቢዎች እንዳይደረጉ ያው ቃል የተገባም በመሆኑ እኛም ደግሞ የምናስተላልፈው መልዕክት ተማሪዎች በየትኛውም እንትን ቢሆን ትምህርት መቋረጥ እንደሌለበት፣ ትምህርት መቀጠል እንዳለበት መልዕክት አስተላልፋለሁ። ለመንግስትም ቢሆን ይህንን አስተላልፋለሁ፣ ነፃ እንዲሆንልን ትምህርት ቤት። አመሰግናለሁ። አድማጮቻችን የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ጋር ያደረግነው አጠር ያለች ቆይታ ይህን ይመስላል። መምህር ስለሰጡ ቃለ መጠይቅ ከልብ አመሰግናለሁ። መልካም እሺ በሉ ሂዱ ሂዱ። በጣም
ታላቅና ጉልህ ሚና ተጫውቷል ብዬ ነው። አርበኛ ተክሉ ደግሞ ቀጣል አንዱ ነገር ምናልባት ከዚህ ቀደም በ1967 ዓ.ም እንዳየነው በተለያየ አካባቢዎች